ድንግል ማርያም ዘላለም ድንግል የሆነችው እኛ በጸሎት አግዘናት አይደለም፣ ገንዘብ አዋተን አይደለም። ድንግል ማርያም የዘላለም ድንግል የሆነችው አንደኛ ተመርጣ፣ ሁለተኛ የተመረጠችበትን ዓላማ ሳታባክን፣ ገላዋን ሳታባክን፣ ጊዜዋን ሳታባክን፣ አንደበቷን ሳታባክን፣ ቁጥብ ክድ የእንጀራ እናቱ አይደለችም፣ ሞግዚቱ አይደለችም፣ አሳድጊልን ተብላ በገንዘብ ተቀጥራ አይደለም። የሥጋ እናቱ ናት፣ የነፍስ እናቱ ናት። 9 ወር ከ5 ቀን ተሸክመዋለች። እና ይሄንን ማመን ነው የሚጠይቀው ነው የሚለው አንድ ሰው። ስለጨምራለሁ ያለውን ደፋር፣ እቀንሳለሁ ያለውን ሌባ ልንለው ይገባል። አንዳንድ ሰዎች ያሳዝኑኛል። ይደውሉና መጋቢ ሐዲስ እንደው የሚመቸዎት ከሆነ የድንግል ማርያም ጉዳይ ብንወያይበት። እንዴ ምንድነው የምንወያየው? ስቡህ በአርአያሁ ወበአምሳሊሁ ፈጠሮ ጉባኤ ቃና ነው። ረጅም ቀን ላደርግ ነበረ። ዝክንቱ ይበዛል። ቀኔ እየረዘመ በሄደ ቁጥር ያን ለመሙላት ስንል አርቲኩልቱን እንቆሰቁሰውና ይበላሽ። አሁን አንድ 10 ሙሉ ቤት ዘርበት ይባላል ቢበጠር አንድ ሙሉ ቤት የሚገርማችሁ አሰርገሰስ ይበዛዋል። እና እንደዛ ስቡሃ ተፈጥሮ ስቡሃ ተፈጥሮ ማለት ምን ማለት እንደሆነ ተማሪዎቻቸው ታውቃላችሁ። እኛ ጉባኤ ቤት ያለ ሰዎች ታውቃላችሁ። መምህር ስቡህ የሮ ምሉና ዱግን ነው እያገለገልን ያለ የትርጓሜ ቤት ሰዎች ምሉና ዱግ ምን እንደሆነ ለእናንተ መተርጎም መድፈር ነው የሚሆነው። እና ተረድታችሁኛል። እና መምህር ስቡህ ስቡሃ ተፈጥሮ ናቸው። የተፈጥሮ ምስጉን ማለት ነው። አንዳንድ ጊዜ የአራቱ ባህሪያት ስምምነት ሰው ቅዱስ የሚባለው አራቱ ባህሪያት ሲስማሙለት ነው ይባላል። አራቱ ባህሪያት ሳይስማሙ ሲቀሩ ይሄ ሱናሚ መሬት መንቀጥቀጥ የሚባለው ሳይንሱ የሚያወራልን የአራቱ ባህሪያት ጦርነት ውጤት ነው ይባላል። ነፋሱ እሳቱን ሲያግለበልበው፣ እሳቱ ውሃውን ሲያፈላው፣ ውሃው መሬቱን ሲገለብጠው መሬት ተንቀጠቀጠ ይባላል። እኛ ውስጥ ደግሞ እነዚህ ባህሪያት ተቆንጥረዋል። ውሃው ሲበዛ ጠጪ ይሆናል፣ ነፋሱ ሲበዛ ቀዥቃዣ ይሆናል፣ መሬቱ ሲበዛ እንቅልፋም ይሆናል፣ እሳቱ ሲበዛ አመንዝራ ይሆናል። መምህር ስቡህ አራቱም ስለተስማሙላቸው ቀዥቃዣ አይደሉም፣ ጠጪ አይደሉም፣ በሌላ ጉዳይ የሚታሙ ሰው አይደሉም፣ ሰነፍ አይደሉም፣ መሬት አይደሉም። ቻይ ናቸው ግን መሬት አይደሉም። እና ስቡሃ ተፈጥሮ ይህን ያመለክታል። ምናልባት ብዙዎቻችሁ ቅኔ ታውቃላችሁ፣ እንደማታውቁ ካላችሁ ልደጉማችሁ ይሄ ስቡሃ ተፈጥሮ ስቡህ በአርአያሁ ወበአምሳሊሁ ፈጠሮ ለቤተ ጉባኤ ሕፃን ለባሲ ሞጣይተ ብርሃን ምስጢሮ። ቤተ ጉባኤውን በእውነት በትክክል መርተው። በነገራችን ላይ ውዳሴ ከንቱ አይደለም። መምስኩ ውዳሴ ከንቱ ብሎ እንዳይሰጠው። ውዳሴ ከንቱኛ ጥቅም ለሚሰጡ ነው የምናከብረው። ለማን እንደምናከብር እናንተ ታውቁታላችሁ። እና ቅድም እንዳልኩት ስቡሃ ተፈጥሮ ስቡህ በአርአያሁ ወበአምሳሊሁ ፈጠሮ ለቤተ ጉባኤ አዳም ለባሲ ሞጣ ኤጴሞሰ ብርሃን ምስጢሮ ሞጣይተ ብርሃን ምስጢሮ ነው ያልኩት። እንግዲህ የጎደለው ሞልታችሁ የጠማውን አቃንተ ቁመቷን ሳታዩ ዘኪዎስ ብትሆን ብዛት ላይ የወጣች ጉባኤ ቃና ናትና ተረዱኝ። ታላቁ ሊቅ ዮሐንስ አፈወርቅ እንዲህ አለ። ወበእንተዝ ተረሰይነ በነዋየ ሀቅ ዘሃይማኖት ዋስተጋባይነ ኪያሃ። በስምንተኛው አንቀጽ ላይ በተግሳጹ ማለት ነው። በስምንተኛው አንቀጽ ላይ በዛን ዘመን የነበሩትን መናፍቃን እስከሱ ዘመን የነበሩትን መናፍቃን ዘረዘረና እገሌ እንዲህ ነው፣ እገሌ እንደዚህ አለ፣ እገሌ እንደዚህ አለ አለና እነሱስ እንደዚህ አሉ እኛስ እንዴት ነው ለሚለው መልስ አስቀምጧል። ወበእንተዝ ተረሰይነ በሃይማኖት በነዋየ ሀቅል ዘሃይማኖት። ስለዚህ እገሌ መርቅያ እንዲህ ስላለ፣ እገሌ እንዲህ ስላለ፣ እገሌ እንዲህ ስላለ የእነሱን ሀሳብ አንቀበልም። እኛ ግን በሃይማኖት ጦር ተጸርረናል ማለት ነው። ታጥቀናል፣ ሞልተናል። አዲስ አንጨምርም፣ ካለንበት ሃይማኖት ፖለቲካ አይደለም። ስንፈልግ የምናጠበው፣ ስንፈልግ የምናሰፈው፣ ስንፈልግ የምንቀንሰው፣ ስንፈልግ የምንጨምረው አይደለም። ሃይማኖት ፖለቲካ የስብስቦች ውጤት ነው፣ የትምህርት ውጤት ነው፣ የሰዎች ሀሳብ ውጤት ነው። ሃይማኖት ግን እኛ አይደለም። ሥላሴ 1 እና 3 የሆኑት እኛ በምርጫ መርጠናቸው አይደለም። ድንግል ማርያም ዘላለም ድንግል የሆነችው እኛ በጸሎት አግዘናት አይደለም፣ ገንዘብ አዋተን አይደለም። ድንግል ማርያም የዘላለም ድንግል የሆነችው አንደኛ ተመርጣ፣ ሁለተኛ የተመረጠችበትን ዓላማ ሳታባክን፣
ገላዋን ሳታባክን፣ ጊዜዋን ሳታባክን፣ አንደበቷን ሳታባክን ቁጥብ ክድ ሙዳየ ምስጢር ሙዳየ መዝገብ እሙሰ ተዓቅብ ዘንተ ኩሎ ነገር ወተወደየ ውስተ ልባ ልጇ ዓይን ሲያበራ ለምጽ ሲያነጻ እንጀራ ሲያበረክት ውሃውን ወይን ሲያደርግ ልጄን አያችሁት እንዴ እንዲህ አደረገ እኮ አላለችም። ለምን? ሙዳየ ምስጢር ናት። እሙሰ ተዓቅብ ዘንተ ኩሎ ነገር ወተወደየ ውስተ ልባ ምስጢረ ሥጋዌ ምስጢረ ተዋህዶን ከእግዚአብሔር ቀጥሎ በምልአት በስፋት የምታውቀው እሷ ናት። ሊቃውንት መረጃ ሰብስበው ነው አንብበው ጸልየው ነው። እሷ ግን እግዚአብሔርን ተሸክመዋለች። እኔ ሁልጊዜ እናገራለሁ፣ የእንጀራ እናቱ አይደለችም፣ ሞግዚቱ አይደለችም፣ አሳድጊልን ተብላ በገንዘብ ተቀጥራ አይደለም። የሥጋ እናቱ ናት፣ የነፍስ እናቱ ናት። 9 ወር ከ5 ቀን ተሸክመዋለች። እና ይሄንን ማመን ነው የሚጠይቀው ነው የሚለው አንሰው። ስለዚህ በሃይማኖት መጸረር አለብን፣ መታጠቅ አለብን፣ ልበ ሙሉ አፈ ሙሉ መሆን አለብን ይልና ዋስተጋባይነ ኪያሃ ይላል። ይህችን ሃይማኖት ይላል ከብሉይ ቀምመን ከሐዲስ ቀስመን አዘጋጀናት። 5ቱን አዕማደ ምስጢር ሌሎቹንም ማለት ነው። ወይንፈቅድ ከመይንፍቅድ ካልአተ እምነታተ ብዙሃተ ጾታ አይነታቸው የበዛ በየዘመኑ የሚፈሉ ሰዎች በልተው ጠጥተው በገነፈለባቸው ቁጥር ሐሳባቸውን እያቀናጁና አንድ ላይ እየሰፉ ሃይማኖት የሚያደርጉትን ነገር አንቀበልም። ወይንግባ ድሬነ ወደ ኋላ እንዳንመለስ አለና ቀጥሎ ምን አለ? ወእመቦ ዘፈቀደ ከመ ይወስድ ዲቤሃ አው ያይጽጽ ምንተኒ እምኔሃ ከሃይማኖት ይላል ዮሐንስ አፈወርቅ። እመቦ ዘፈቀደ ነሸጥ አድርጎት እጨምራለሁ ቢል ወይም ደግሞ ቀብጦ እቀንሳለሁ ቢል መፍቱን እስምኝ ወለዝንቱ ሰራቄ ወታባሊ እጨምራለሁ ያለውን ደፋር፣ እቀንሳለሁ ያለውን ሌባ ልንለው ይገባል። በሃይማኖት ላይ እጨምራለሁ ካለ ከእግዚአብሔር በልጣለሁ እያለ ነው። ስለዚህም ነው ደፋር ይባላል። እቀንሳለሁ ካለ ደግሞ እግዚአብሔር ሰፍሮ ቆጦ 1ም 3ም ነይ ብሎ የተናገረውን እቀንሳለሁ ካለ የሚቀንስ ከሰው ገንዘብ ላይ ሌባ ይባላል። ስለዚህ ዮሐንስ አፈወርቅ ምን ይላል? ወበንተዝ ስለዚህ ይሄንን በሃይማኖት ላይ እጨምራለሁ ካለ እቀንሳለሁ ምን ልንለው ይገባ ይላል? ሌባ ደፋር ልንለው ይገባል። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተሰፈረች የተለካች ከብሉይ የተለቀመች ከሐዲስ የተቀመመች በእግዚአብሔር ቸርነት በቅዱሳን ድካም ጭምር በተለይ በ4ኛው መቶ ክፍለ በ3ኛው መቶ ክፍለ ዘመን እስከ 5ኛው መቶ ክፍለ ዘመን የፈለቁ ዓለም አቀፋውያን መንፈሳውያን ከዋክብት ምስራቃውያን ከዋክብት በተለይ በግብፅ በሶሪያ በዚህ የተነሱ ሊቃውንት ሰፍረው ቆጥረው አስቀምጠውልናል። በዚህ ጉዳይ ላይ የማመን እንጂ የመጨመር መብት የለንም። አንዳንድ ሰዎች ያሳዝኑኛል። ይደውሉና መጋቢ ሐዲስ እንደው የሚመቸዎት ከሆነ የድንግል ማርያም ጉዳይ ብንወያይበት። እንዴ ምንድነው የምንወያየው? በጣም ማርያምን ይቆል እኔ የምንወያዩ ያንተ ርስት ጉልት ነው እንዴ? ያንተ ገንዘብ ነው? መጽሐፍ ጻፍና ያንተ ዲስኩር ላይ እንወያያለን። በድንግል በቃ ድንግል ናት፣ ድንግል ነበረች፣ ድንግል ናት፣ ድንግሉ ናት ትኖራለች። አለቀ በቃ ያለቀ የደቀቀ ጉዳይ። በእኛ ውይይት የሚጠብ የሚሰፋ ነገር የለም። ይህን አስረግጠን መዝጋት አለብን። እናንተና እንዲህ ብለዋል። ምን አገባን? እኛ ምን አገባን? አያገባንም። እንዲያ ዘውዱ ተወልደ ታስታውሳላችሁ? የኔ ወንድም እዛ ዮሐንስ እሱ እኮ ወንድም ያለኝ የእሱ ልሙጥ ነው። ይገርማችሁ ቢያንስ እኔ ቦታው አለ ያንቆሎ ተቃጥሎ ነው እንጂ ቦታው አለ። የእሱ ልሙጥ ነው። ይሄ በምራቅ የተፈወሰው ሐዋርያቱ ወደ ጥያቄ ያነሳሳቸው ልሙጥነቱ ነው። ይገርማል። እሱ አይነ ስውረ ከኛ ማለፍ ይላል፣ ፈውስ ማለፍ ይላል፣ በሽታው ማለፍ ይላል። ዘውዱ ተወልደ ታስታውሳላችሁ? የኔ ወንድም እዛ ዮሐንስ እሱ እኮ ወንድም ያለኝ የእሱ ልሙጥ ነው። ይገርማችሁ ቢያንስ እኔ ቦታው አለ ያንቆሎ ተቃጥሎ ነው እንጂ ቦታው አለ። የእሱ ልሙጥ ነው። ይሄ በምራቅ የተፈወሰው ሐዋርያቱ ወደ ጥያቄ ያነሳሳቸው ልሙጥነቱ ነው። ይገርማል። እሱ አይነ ስውረ ከኛ ማለፍ ይላል፣ ፈውስ ማለፍ ይላል፣ በሽታው ማለፍ ይላል። እና እሱ የኔ ቢጤ ነበር። ቤተክርስቲያን እየለመነ ተቀምጦ ነበር። ይገርማችኋል። እዛ እነዚህ ሰዎች ለምን አይን በራ ብለው ያስቸገሩ ሰዎች እኮ እዛ ምኩራቡ በር ላይ ተቀምጦ ቀን ፀሐይ ሌሊት ብርድ ሲያቆራምደው ሲጠብሱ ማን ነበር ካለው አይኑ ሲበራ ከየት እንደመጡ ተተተተው መጡ። በኋላ ብዙ ተናገሩ። አሁን እኮ አይንን ያበራ ሰውዬ ኃጢአተኛ ነው። ምን አይኔ ኃጢአተኛ ሆኖ አላውቅም። አይን ካበራ እንዴት ኃጢአተኛ ሊሆን ይችላል?
ይሄ ሎጂካል እንኳን አይደለም። አንድ ሰው አይን እያበራ አይን ቢያፈስቆ ሌባ ነው ይባላል። አይን እያበራ ወንጀለኛ ከሆነ አይደለም ከሃይማኖት ሎጂክ እንኳን አመክንዮ እንኳን የለውም እውነቱን ለመናገር እና እናንተ እኔ ያመንኩትን አውቃለሁ ብሎ ድርቃል። አያችሁ እኛ ያመነውን እናውቃለን። ለዚህ ነው ቅዱስ ጳውሎስ በዚህ ወያሐፍር እስመ አምን ዘተአመንኩ ያመንኩትን አውቃለሁና አላፍርም አልፈራም ወደኋላ ለማለት። ስለዚህ ኦርቶዶክሳውያን የተዋሕዶ ልጆች በእውነቱ የተሰፈረ የተለካ ሃይማኖት ስላለ ይክበር ይመስገን እግዚአብሔር። በጎ ስራ ነው የለንም፣ ምንም ጥያቄ የለውም። ቅድስና ነው የለንም፣ ምንም ጥያቄ የለውም። የኛ ቅድስና አለመኖር ግን የኛ እግር መንሻፈፍ የጫማውን ብራንድ ሊቀንሱ አይችልም። እውነቴን ነው የምላችሁ። የኔ ትከሻ ቀልበቢስ ሲሆን ጥሩውን ሱፍ ሊያበላሸው አይችልም። እኔ ሁል ጊዜ እናገራለሁ፣ ሃይማኖት ለባሽና ሰፊ ያለው አንድን ልብስ ወይ ሰፊ ያበላሸዋል ወይ ለባሹ ያበላሸዋል። ፋብሪካው ጥሩ አድርጎ አምርቶት የኔ ቢጤ ዝርክርክ ይለብሰውና ያጨማልቀዋል። ወይም ደግሞ ፋብሪካው አጣሞ ፋብሪካው ጥሩ አድርጎ ያመርተውና ደግሞ ለባሹ አንዳንድ ለባሽ ሰው ያምርብሃል ሲሉት ከምድሮ የሚሉት ከመስቀያው ይላል አይደል? ተዋህዶ ሃይማኖታችን ሰፊዋ ክርስቶስ ሊቃውንት አይደል? እግዚአብሔር ነው የሰፋን። ሊቃውንት ግን ያን የተሰፋ ልብስ እንዴት መልበስ እንዳለብን ስልጠና ሰጥተው ይሄንን ክዳንች። ስለዚህ መምህር ስቡህ ቅድም እንደተባለው ያመኑትን የተማሩትን የኖሩትን የጻፉ ናቸው። ይሄ የመምህር ስቡህ መጽሐፍ የእምነታቸውን የእውቀታቸውን የኑሯቸውን ጭማቂ ነው መመስከር እችላለሁ። ስለዚህ እንደዚህ አይነት ምሁራን በእውነት ቤተክርስቲያኒቱ እንደነ መምህር ስቡህ አይነቶቹን ሌሎች ቅድም ክፍል እየተናገርን ነበረ እንደነ መምህር ግርማ ባቱ አይነቶቹን አሁን ደግሞ ዘመናውያን ሰይፍ እሳት የሆኑ ደግሞ ሊቃውንት መጥተው እውነቱን ለመናገር ቅድም ክላስ እየተናገርን ነበር። እንደዚህ አይነት ሰዎች እንዲጽፉ ቤተክርስቲያን ማበረታታት አለበት። በእውነቱ በየሙዳየ ምጽዋቱ የሚገባውን ገንዘብ እየቆነጠረ ትርፍራፊውን እንኳን ቢያስብ እንደ የተበላው ተበልቶ ትርፍራፊውን እንኳን አሁን ዛሬ ይህ መጽሐፍ መከራቸውን አይተው ጊዜያቸውን አቃጥለው ነው የጻፉት። አቤት። ስለዚህ ወገኖቻችን ይቅርታ መምን አለ ነበር አድጦ ነው ለምዶብኝ ነው ምን አለ አይደላችሁ። ስለዚህ መምህር ስቡህ ጥሩ መጽሐፍ ነው የጻፉልን፣ እግዚአብሔር ይስጥልን። አዲስ መጽሐፋቸው በአጋጣሚ እኔ በየመጽሐፎቻቸው መግቢያ ላይ ፍቅሬን ለመግለጥ እጽፍ ነበረ። ዘንድሮ በጣም እሳቸው እንደው ዴሊሽ ጥናት ያለ ዴሊሽ ጠንተው በእንደው ቁም ነገር ያለ ይመስሏቸው አልተሳካልኝም። በስከዛሬ መጽሐፎቻቸው ላይ ግን መግቢያዋ ላይ መነሻ ጽፍ ነበረ። እኔ አንድ በአማነት ጥራን ታቋቸዋላችሁ፣ ታቋታላችሁ ምንም የታወቀ ስላልሆነ ብዬ ነው ማን እንደሆነ እንዴት አይነት እንደው እኔ ደግሞ የተሸመቀ ሽምቅ ጦር ደግሞ እንደ አይነት እኔ በእውነት በዘመኔ አማነት ጥራን የሚባል ሰው በእኔ ዘመን በመኖሩ ብቻ በዘመኔ እንኳን ኖረ ብዬ የማመሰግነው ደግሞ አላውቀውም። ሰውየውን ባለህበት ምስጋና ይድረስ። በእውነት ባለህበት ብለህ የተባረከ እንዳንተ ብዙ ጽፈው ምንም የማይናገሩ ደግሞ ሰዎች አሉና ይሄ የእኛ ሊቃውንት መጽሐፍ ሲጽፉ ድሮ እንዲሉ ነበረ። ርቱ ሃይማኖት ክርስቶስ አእምሮ ንዑሰ ምግባር ይሉ ድሮ ሲጽፉ ስማቸው እንዳይታወቅባቸው ርቱ ሃይማኖት የቀና የውዳሴ ከንቱ ያስፈልገው። ከዛ ሁለቱ ግን ውዳሴ ከንቱ ስለሚያስፈልጋቸው ምን አሉ? ክርስቶስ አእምሮ እውቀተ ጎደሎ ነኝ፣ ንዑሰ ምግባረ ታናሽ ነኝ። እውቀቴ ቢጎል ምግባሬ ቢያንስም ግን ርቱ ሃይማኖቴ እውነተኛ ነው ማለት ውዳሴ ከንቱ ነው። ተዋህዶ ሃይማኖት ደግሜ እናገራለሁ፣ ትናንትና ዛሬ ለዘላለም በዓለም ላይ ብቸኛ መጥለቂያ ገነት መግቢያ ኦርቶዶክሳዊ ተዋህዶ ሃይማኖት ብቻ በተጠራጠረ ነው። የፖለቲካ ፓርቲ ማቋቋም እንችላለን፣ አክሲዮን ማቋቋም፣ ሌላው አያገባኝ። ከእናንተ ውጭ ያለው እሷ ምን አገባኝ? ሰው ስለ ጎረቤቱ አመጋገብ የሚያወራው ኑሮ ተስፋ ሲያስቆርጡት ስለ ጎረቤቱ የማወራበት እንትን የለኝም እና መምህር ስቡህ